ዛሬ ከመጣሽ እውነት እናትሽ ወልዳሻለች ወይ የወሰድሽውን ወርቅ ትሰጪኛለሽ አሊያም ደግሞ መጨረሻሽ ነው ታያለሽ አላወቅሽም ወርቁ የታል የምን ወርቅ አንቺ ቤት ሸውደሽም ሞተሻል የምን መሻወድ ነው የምታወሪው ከሜላት የሰረብሽውን ወርቅ በጠቅላላ እንድትሰጪኝ እፈልጋለሁ እኔ ደግሞ ምንም ወርቅ አላየሁም እያልኩሽ ነው ስለዚህ ማሞት ፈልገሻል ማለት ነው አክስቴ ልጅ ፈርተሻል ማለት ነው አላውቅም ብቻ ወደ ሰው መሄድን የሆነ ሰው ማወቅ አለበት ብዬ አስባለሁ እኔ ካንቺ በላይ አክስቴሽን አላውቅም ቢስ ለቀይች ስለተረዳኝ በጣም ነው የምትሰራው ስራ ወፍ የለኝም ማለት እናን ከማውቂ በፊት ሀገር ያሰለቸኝ ሌባ ነበርኩ እውነትን ነው እንዴ ምናልባት ምናሴና ባለቤት ነግረው ይሆን አላውቅም ከባለቤትና ከልጅ ሰርቄያለሁ ኧረ እባክህ እንዴ ግን እኮ ይሄን ነገር አልነገሩኝም ባለመጀመሪያ ጊዜ ስንገናኝ ስልኳን ሰርቄው ነበር እንዴ እየቀለድክብኝ ነው እንዴ አሴ የምሬን ነው ሀኒቾና አባቷን እየቀረብኳቸው ስመጣ ማንነቴና በስራዬ በጣም ማፈር ጀመርኩ እንዴት እሺ እባክህ ከዚያስ ምንድነው የተፈጠረው ሀናና አባቷ በጣም ጥሩ ሰው ስለሆኑ የሞተው ማንነታችን ላይ ነፍስ ዘሩበት እና ታዲያ አሁን ምን ነው ደነገጥሽ አይ ትመጫለሽ ብዬ እኮ ስላላሰብኩ ነው ብዬ እነግርሻለሁ ብለሽ እና አስበሽበት ወርቁ ልትመልሽልኝ ነው እንዴ እኔ ጋር የሌለ ነገር ከየት አምጥቼ ነው የምመልስልሽ ባዩሽ አንቺ ጋር እንደሌለ እኮ ነግረሽኛል አይደል እርግብ ደውላልኝ ነበር እና ወርቁን የወሰደችው እሷ ናት አላምንሽም ባዩሽ ወርቅሽን የምትፈልጊ ከሆነ እኔ ማመን ግዴታሽ ነው ቆይ አለች ባዩሽ እኔ አሁን ምንም አይነት ቀልድ አልፈልግም ወርቄን ነው የምፈልገው ወርቄን እንድትሰጪኝ ብቻ ነው የምፈልገው እኔ እውነቱን ነው የነገርኩሽ እንዲህ ስርዓት ያላት ልጅ አድርገ አንጸ ስላሳደጋት በእውነት ከልቤ አመሰግናለሁ ሀንዬ ስትፈጠርም ጀምሮ ስርዓት ያላት ልጅ ናት ሀንዬ ያንተ ልጅ ናት ይሁን ዛት እንዴ ማንንም ባዩሽን ፖሊሶቹ ሲጠይቋት ምናልባት እውነቱን ልትናገር ይችላል ምን ባዩሽ ምን ነው ደነገጥሽ እኮ ልጋሽ ከርግብ ጋር ስታገል የመታሽኝ አንቺ እንደሆንሽ እርግብ የወንድምሽ ልጅ እንደሆነች ሌላም ብዙ ነገር አውቃለሁ ቶኝ ብትመለሺ ግን ደስ ይለኛል በሰላም እመለሳለሁ ብዬ አስባለሁ ዛርዬ ይሄን ነገር ባደራ ያዝልኝ ወይ አብረን እንሂድ እንዴ ወይዘሮ ሜላት ለባዩሽ ደውላ ልታገኛት እንደፈለገች ትነግራታለች ታዲያ ሚስጥሩን በመላ ወይዘሮ ሜላት ሁሉንም ነገር አውቃባታለች ባለፈው ክፍል ላይ ታዲያ ለልጆቿ ማስተዋወሷን ነግራለች ሀና ልጇም እንደሆነች ሁሉንም ነገር ማስተዋወስ እንደቻለች ነገር ግን ለአቶ መስፍን መነገር የለበትም ሌላ ሰው ከናንተ ውጪ እንዲያውቅ አልፈልግም ብላ ማስጠንቀቂያ ሰጣቸው ነበረ ታዲያ ወይዘሮ ሜላት ለባዩሽ ከደወለች በኋላ ወደ ቤት እንድትመጣ ታደርጋታለች ወይዘሮ ባዩሽም ያለኔ እኮ አይሆንልሽም በማለት ቀብረር ብላ ወደ ቤት ትመጣለች ታዲያ ወርቋንም እንድትመልስላት ካለሷ ውጪ የወሰደ ሰው የለም ስለዚህ የምፈልገው ሌላ ነገር አይደለም ወርቄን መልሽልኝ ብላ ነግራታለች እርግብ በበኩሏ ለቸምቹ ስልክ እየደወለች ነበረ ታዲያ ቸምቹም ሊያገኛት እንደማይፈልግ በተደጋጋሚ ቢገልጽላትም ግን ደግሞ እሷ በሆነ መንገድ ሄዳ አግኝተዋለች እሱንም ልረዳሽ አልችልም እዛ ቤት ሰላይ እንድታረገው ነበረ ወይዘሮ ሜላት ምን እያሰበች እንደሆነ ለማወቅ ነበረ ታዲያ እሱም የነገር እዛ ቤት እንደማይሄድ ሲነግራት በመጨረሻም ለአክስቷ ስልክ ደውላ ወርቁን ለመካፈል ስትል ምንም አታረግኝም በማለት ወደ አክስቷ ሄዳ ነበረ ግን አክስቷ ሽጉጥ ስባባታለች ሀንዬም ለወይዘሮ ሜላት ሲከታተሉና መረጃውን የሰበሰቡትን ደብቀው ነበረ ምክንያቱም ከጓደኛዋ ጋር አላጣላትም እሷ ቤተሰብ ናት በማለት ነገሩን ፈርታ ትታው ነበረ አሁን ላይ ግን ማስተዋሷን በደንብ ስታውቅ የተሰበሰበው መረጃ በመላ ትሰጣታለች እሷም ነገሩን በጣም ከባድ እንደሆነ ብቻዋንም እንዳልሆነች በጥርጣሬ ውስጥ ናት ወይዘሮ ሜላት ታዲያ ሌላ ነገር ከሷ ጋር በፖሊስም ቢሆን ላስይዛት አልችልም ነገር ግን ብዙ ባለውለታዬ ናት ግን ደግሞ ወርቁን ብቻ እንድትመልስላት በብዙ ሚሊዮን ብር እንደገዛችው ወርቁን እየተናገረች ነበረ ሰላም ጤና ይስጥልኝ ክብራንና ክብራን የቻናል የቤተሰቦች ሰላማችሁ ይብዛ በያላችሁበት እነሆ ዛሬ ደግሞ ኖላዊ ድራማ
ድራማን አስደሳችና አዝናኝ የሆነውን እንዲሁም አጓጊ የሆነውን ይዘን መተናል። ታዲያ ዛሬ ላይ እርግብ ለቸምቹ ስልክ ትደውልለትና ልታገኘው እንደፈለገች ስትነግረው እሱ ደግሞ ላገኝሽ አልፈልግም፣ እኔ የምሰጥሽ ገንዘብም የለኝ ላንቺ፣ ስለዚህ ላገኝሽ አልፈልግም በማለት ስልኩን ይጠረቅምባታል። ታዲያ ሁሉንም ነገር ላስረዳ ፈልጋለሁኝ በማለትም ብትነግረው ሊሰማት አልቻለም። ስልኩን ዘግቷል። እርግብ በአሁኑ ሰዓት ግራ ተጋብታለች። ታዲያ በአንድ በኩል ደግሞ ሀንቾ እናቷን ላናግረሽ እፈልጋለሁ ስለ ወይዘሮ ባዩሽ፣ ታዲያ ፈቃደኛ ከሆንሽ ነው ትላታለች። አዎ ፈቃደኛ ነኝ ስትላትም ቆይ እንዴት ልና የሰበሰበችውን መረጃ ይዛላት ትመጣለች። ታዲያ ፎቶዎቹንም መረጃዎቹን አንድ ባንድ ታሳያታለች። ይህም የወይዘሮ ባዩሽ የቀኝ እጇንም እንዲሁም ደግሞ ስለሞተው መኮንንም ፎቶ፣ የቀረው ደግሞ የእርግብ ፎቶና እንዲሁም ወይዘሮ ባዩሽ የተካተተውን መረጃ ታሳያታለች። ከምንም በላይ ደግሞ የተጎዳው የእሷን መስቀልና ፎቶ የሰርቆ በሚያውቁ ልጆች ፎቶን አሰርቆ ወስዶ ለባዩሽ ሰጥቷት ነበረ። ታዲያ ሁኔታውን ሲረዳ ከእሷ ጋር ሰጣ ገባ ስለነበረ እሷም እሱ ልትገለው ችላለች በማለት ትነግራታለች። ታዲያ አባቷ የሰጧትንም መረጃ በደንብ ከሰረዳቻት በኋላ ለፖሊስ እንስጥ እና እናሳልፈን እንስጣት ስትላት ሀና በጭራሽ አሳልፌማ አልሰጣትም፣ ባዩሽ ክፉ ልትሆን ትችላለች፣ ነገር ግን በቤተሰብ የመጣብኝን ሰው እንደማለቀው በደንብ ታውቃለች፣ አሳልፌ አልሰጣትም። አባትሽ እንዴት ይህን ሁሉ መረጃ ሊያገኙ ቻሉ ብላም ስትጠይቃት አባዬን ከሚያግዙት ልጆች መሀል አንዱ አጎቱ ነበር ከውጭ እየመጣ ተነገሩኝ ከሆነ አሜሪካን ውስጥ የታወቀ ፖሊስና ኢንተርፖል እንደሆነ ትነግራታለች። ወይዘሮ ሜላት አሁን ተራው የኔ ነው በማለትም ወይኔ ባዩሽ አሳይሻለሁ ብላ ዛቻ እያደረገች ነው። እርግብ በበኩሏ ጓደኛዋ ምን ሆነች ነው ብላም ስትጠይቃት ልትነግራት አልቻለችም። ለማንም መጫወቻ ሆንኩ እያለች ታዲያ አንድ ልጅ ነበረ ከውጭ የመጣ ግን ደግሞ እንዲረዳኝ ፈልጌ ነበረ፣ እንዴት አድርጎ ነው ይዞሽ የሚሄደው? ሲጋራ ደሽ በኪስሽ አይከትሽ በማለትም ጓደኛዋ ትመልስላታለች። እኔ ወደ ውጭ ያመቻችልኝ እንጂ እኔ እከፍለው ነበር በማለት ትነግራታለች። ታዲያ ጓደኛዋ ውጭ የመጣ ሰው ገላሽን ፈልጎ ሊሆን ይችላል ስትላትም እንደዛ ሳይሆን ትላታለች። እኔ የፈልገውን ገንዘብ ሰጠዋለሁ እሱ ብቻ ይርዳኝ በማለት ስትነግራት አንቺ ከየት ታመጫለሽ ይህን ሁሉ ገንዘብ በማለትም ትጠይቃታለች። እሱ ከአሜሪካን አይደለም ወይ የመጣው ነው ወይስ ከደቡብ ሱዳን ስትላትም ከአሜሪካን እንደመጣ ትነግራታለች። እኛም በበኩሏ እየዛተች ነበረ። እርግብ ምን እያደረግሽ እንደሆን በቅርብ ደርስበታለሁ፣ እኔ ዳቦ መግዣ አጥቻለሁ፣ አንቺ ግን የፈለገውን እከፍላለሁ እያልሽ በማለት በሀሳቧ እያሰላሰለች ነበር። ታዲያ ከሰማይ መዝነብ ጀመረ እንዴ ለሰው በማለት በሀሳቧ እያብሰለሰለች ነበር። ቸምቹም በአንድ በኩል ለአሴ ለጓደኛው ጋር ሻይ ቤት ተገናኝተው እርግብ እንደደወለች ይነግረዋል። ታዲያ ለምንድን ነው የማትገናኛት ሲለውም የማይሆን ነገር ነው፣ ላገኛት አልችልም፣ እሷ እኮ የምትፈልገው ገንዘብ ነው በማለት ወደ ውጭ እንዳወጣት ትፈልጋለች። አቶ መስፍንም ወደ ወይዘሮ ሜላት መኝታ ቤት ይገባና ሰላም ካላት ወላ ውሎ እንዴት ነበር ብሏትም ጥሩ ነው ትላለች። ከዛም ሜልዬ እንዴት ሁሉን ማስታወስሽን እንዴት አልነገርሽኝም ለኔ ብሎ ወቀሳ ያቀርብላታል። ታዲያ እሷም ማን የነገረ በማለት ያቹ ሰላምዬ ናት፣ ለእሷ እኮ ምንም መናገር አይቻልም በማለት ልጅ አይደለችም ወይ ብትነግረኝስ፣ አንቺ ግን ይሄ ነው ወይ ያስጨነቀሽ ይሏታል። ታዲያ በነግረህ እኮ ማነው የመታሽ ብለህ ታስጨንቀኛለህ፣ ስለዚህ እውነቱን እስከማወቅ ድረስ መናገር አልፈለግኩም ነበረ በማለት ትነግረዋል። ወይዘሮ ሜላትም ለወይዘሮ ባዩሽ ስልክ ትደውልላታለች። ታዲያ ዛሬ አይመቸኝም ወይ ነገ እናድርገው ስትላት እኔ አሁን ሰልችቶኛል፣ አንቺ ጋር መጥቼ ምን ትለኝ ይሆን ብሎም ሀሳቡ ሊገለኝ ነው በማለት ወይዘሮ ባዩሽ ፍራቿን ትገልጽላት። ስልኩንም ተዘጋች በኋላ ድሮም ያለኔ እንደማይሆንልሽ አውቃለሁ፣ ለዛ ነው ደካማ ጎንሽን ስጠብቅ የነበረው በማለት በደስታ ወይዘሮ ባዩሽ ስልኳን ትዘጋና ትሄድ። እርግብም በሀሳቧ ጭልጥ ብላ ነበር። ታዲያ ጓደኛዋ ምን ሆነሽ ነው በማለት ትጠይቃታለች። አሁንማ እኮ ልጆች ምን ይብሉ ብለሽ ሀሳብ ውስጥ የገባሽው ስትላት ይሄ ደግሞ ምን ማለት ነው ትላለች። የማላውቀው ነገር አለ ወይ በማለት ትጠይቃታለች።
በስተመጨረሻም ቸምቹ ስልክ ደውሎላት ለእርግብ ያናግራታል። ምን ሆነ ነው ግን ልታገኘኝ ያልፈለግከው? በማለትም ጥያቄዋን ታቀርብላታለች። ስለተረዳኝም በጣም አመሰግናለሁኝ በማለት ስልኩን ትዘጋለች። ወደድክም ጠላህም ዘሪሁን ታግዘኛለህ በማለት በልቧ እያብሰለ እዚህ ሀገር ውልቅ ብዬ መውጣት አለብኝ በማለት አቶ መስፍንም ልጃቸውን ሀናን አንድ ነገር ልጠይቅሽ ፈልጌሽ ነበር ይሏታል። ታዲያ ወደ እናንተ ልመጣ ነበር ልብሴ ልቀይር ብዬ እንጂ ስትል ችግር የለውም ላናግርሽ ትንሽ እፈልጋለሁ ብለውም ታዲያ ስለ አባትሽ ሲሏት አባቴ ምን ሆነ ብላ ትጠይቃለች። አይ ምንም ሆነ አንቺ ግን ውሳኔሽ ከኛ ጋር መኖር ነው ወይስ ከአባትሽ ጋር ብለው ሲጠይቋል። ታዲያ እኔማ እየተረጋጋ ብዬ እንጂ መኖር ያለብኝም መሆን ያለብኝም ከአባቴ ጋር ነው ብላ መልስ ትሰጣለች። ታዲያ እዚህ ብትኖሪ እኛም ደስ ይለናል፣ ግን ክፉ ሰዎች አይደለንም፣ ከአባትሽ ልናስቀርሽ አንችልም። እኔና ሜላት ልንረዳሽ እንችላለን፣ ምናሴና ሰላም ግን ይሏታል። ታዲያ ምናሴና ሰላም ከማየና ከአንተ በላይ እወዳችኋለሁ፣ ግን ደግሞ ከአባዬ ጫፍ አይደርሱም ብላ ትሰጣችኋለች። እቅጩን ትናገራለች። አንቹ ከቤት ውስጥ ከከር ዋላ ደር ብላለች አባቷን ጋር። ታዲያ አቶ መስፍንም ምናሴና ሰላም ያላቸውን ድርሻ ያክል አንቺም እዚህ ቤት ድርሻ አለች ሲሏት፣ እኔ ገንዘብ አልፈልግም ቤተሰብ ነበር የምፈልገው፣ ቤተሰብ አገኘው፣ ከዚህም በኋላ ደግሞ አባቴ ጋር ነው መኖር ያለብኝ በማለት ትናገራለች። ታዲያ እውነቱንም እኔ አባቴ ከሰው በታች ሆኖ ነው ያሳደገኝ፣ እሱም መተው አልችልም፣ እኔም እናሱ ብንሞት እንኳን ልንለያይ አልችልም ብላ እውነቱን ትናገራለች። ግን ደግሞ ከምንም በላይ አባቴ ነው የሚበልጥብኝ፣ እዚህ መኖር አይጠበቅብኝም በማለት እውነቱን ተናገራለች። ወይዘሮ ባዩሽም ወደ ወይዘሮ ሜላት ቤት ትመጣለች። ታዲያ ሰላም ብላትም ቁጭ ካለች በኋላ እንዴት ነሽ ብላም ስጠይቀቻት በኋላ ትውስታዋ ሙሉ በሙሉ እንደተመለሰላት ስትነግራት በድንጋጤ የተመቀመጫዋ ትነሳለች። ባዩሽ ምን ሆነሽ ነው እንዴ ደነገሽ እኮ ትላታለች። ታዲያ ትውስታዬ ከተመለሰ በኋላ ምነው ባልተመለሰ ብዬ ተቆጨው ለምንም ስትላት የማምነው ሰው ስለከዳኝ ትላታለች። ባዩሽ እየተንቀጠቀ ያን ሁሉ ነገር አንቺ እንዳደረግሽብኝ የጎዳኝ ያመንኩት ሰው ከመሜ በላይ የጎዳኝ ያመንኩት ሰው ስለከዳኝ ነው ትላታለች። ወይዘሮ ባዩሽን ታዲያ በድንጋጤ ምንድን ነው ያልሽው? ምን ሆነሻል? ምኑን ነው ያወቅሽው? ስትላትም ሁሉንም ነገር አውቄያለሁኝ። አሁን እርግብ የወንድምሽ ልጅ እንደሆነች ከእርግብ ጋር ያገናኘሽኝ አንቺ እንደሆንሽ ሌላም ብዙ ነገር እንዳወቀች ትነግራታለች። ታዲያ ወይዘሮ ባዩሽም በድንጋጤ ትንቀጠቀጣለች። ካወቅሽ ጥሩ እንግዲህ ፖሊስ ጥሪና ሳስሪኛ ትላታለች። እኔ እንዳንቺ ክፉ አይደለሁም፣ ግን ደግሞ 16 ዓመት ሙሉ ስፈልጋት የነበረችውን ልጄን በአንቺ ምክንያት ስላገኘኋት ምንም አይደለም በማለት ታዲያ ካላሳሰርሽ ለምን ጠራሽኝ ብላ ማይናውጠዋ ወይዘሮ ባዩሽ ትጠይቃታለች። ከዛ በፊት ግን ወርቄን የወሰድሻትን አንድ ባንድ እንድትመልሽልኝ እፈልጋለሁኝ፣ ግን ደግሞ ካሁን በኋላ አንቺም በቤትሽ እኔም በቤቴ ብላት ነበረ። ታዲያ ወርቁን እንድትመልሽልኝ ስላት አሁን ገና ገባኝ ለምን እንደፈለግሽኝ በማለት ነገር ግን አልተሳካልሽም ትላታለች። ታዲያ እርግብ እኔንም ሸውዳኛለች፣ እኔ አይደለሁም የወሰድኩት እርግብ ናት በማለት ቤቴን ማስፈተሽ ትችያለሽ በማለትም ትነግራታለች። እኔ ወይዘሮ ሜላት ግን እኔ ወርቄ እንድትመልሽልኝ ሌላ ነገር አልፈልግም በማለት በቁጣ ተናግራታለች። ወይዘሮ ባዩሽ ታዲያ ለኮርማዋም ደውላ እንደምትፈልገውና ስራ እንዳገኘችለት ትነግረዋለች። የተሻለ ክፍያም እንደሚያገኝ ነግረዋለች። እኔ እርግብን አሳድዳለሁ፣ እሷ ደግሞ ወይዘሮ ሜላት ደግሞ እኔን ታሳድዳለች። አሁን ደግሞ ከኋላም ከፊትም ጥበቃ ያስፈልገኛል በማለት ትዝታለች። አቶ መስፍን ደግሞ አቶ ነዋሌ ጋር ይሄድና ሰላም ካሉ በኋላ ላናግር ፈልጌ ነበረ ይለዋል። በሰላም ነው ወይ? አይ ስለ ሀንዬ ይላቸዋል። ሀንዬ ምን ሆነች ብለው ይደነግጣሉ። ሀንዬ ምን ትሆናለች? አንተ መሳይ ጀግና አባት እያላት በመጀመሪያ ሀንዬን እንደዚህ ስርዓት ያላት ልጅ አንጻ ስላሳደግካት በጣም አመሰግናለሁ። ሀንዬ ከልጅነቷ ጀምሮ ስርዓት ያላት ልጅ ናት። እንዲያውም እኔ በእርጅና እድሜ ስርዓት እንዲኖረኝ ያደረገችኝ ልጅ ናት ይሉታል። እንዴት ማለትም ሲል ታሪኩ በጣም ረጅም ነው።
ታዲያ አቶ መስፍንም ሀንዬ እኛ ቤተሰብ ወላጇን ብንሆን ያሳደግካት አንተ እስከሆንክ ድረስ ሀና ያንተ ልጅ ናት፣ ይወስዱብኛል ብለህ ምንም አይነት ሀሳብ እንዳይገባ በማለት ይነግሯቸዋል። አቶ ናዋሌም ይሆና በማለት ደስ ይላቸው። ታዲያ እናቷም እስከምትረጋጋ ነው ሲሉ፣ ነገር ግን ሀንዬ ሀሳቧና ልቧ የተራራቀ ሆኖብኛል፣ ትንሽ ከረም ብሏል በማለት አቶ ናዋሌም ይናገራሉ። ታዲያ ቀድሞውንም ልቧ ከእናንተ ቤት ነው፣ አሁን በእናቷ ሰበብ ሆነ እንጂ ብለው ይናገራሉ። ታዲያ ስለ ሀናም ሆነ ስለ እርሱም እስቲ ታሪኩትን ንገሩኝ ብለው እንዴት እንዳገኟትም ታዲያ አቶ ናዋሌም ቁጭ ብለው እየነገሯቸው ነበረ። እንዴት እንዳገኟት፣ እንዴት ህይወታቸውን እንዳሳለፉ፣ እንዴት እንዳሳደጓት። ታዲያ እሳቸውን በከፋቸው ሰዓት ነበረ ሀንዬን ያገኟትም አክሱም ጽዮን ማርያም ስለሆነ ከዛ ጀምረው እንግዲህ ታሪኩን እየነገሯቸው ነበረ። አቶ መስፍንም ቁጭ ብለው ጆራቸውን ጥለው እያዳመጡ ነበር። ወይዘሮ ሜላትም ከመኝታ ቤት ሆና በሀሳብ ጭልጥ ብላ ነበረ። ታዲያ ሀናም ትመጣና እናቴ ምን ሆነች ነው ብላ ጠይቃታለች። ያስታውቅብኛል አይደለ ባዩሽ ዛሬ መታ ነበረ። ታዲያ ወርቁንም እንዳላየችው ነገረችኝ። እርግብ እኔንም ሸውዳኛለች ብላ ነው የምትለው ስትላት፣ ለፖሊስ ነግረን እውነቱን ተወጣ ይሆናል በማለት ትነግራታለች። ታዲያ አሳልፊም ባዩሽን ለፖሊስ አልሰጣትም፣ እኛ ያሳለፍነው ነገር ቀላል አይደለም፣ ከልጅነታችን ጀምረን እሷ ብትረሳውም እኔ አልረሳውም በማለት ወይዘሮ ሜላት ትመልስላት። ታዲያ ባዩሽን ከልጅነት ስለማውቃት የዚህን ያክል ይሄን ታደርጋለች ብዬ ማመን አቅቶኛል፣ እስከዚህ ልክማ የውሃ አትሆኝ ማየ ስትላትም የውሃውኝ ይሁን እንግዲህ ለባዩሽ አዝኝላትም ይሁን አላውቅም በማለት ትመልስ። አቶ መስፍንም አሴን ያገኙታል። ታዲያ ስሙንም ሲጠይቁን ጆሮ ነኝ ይላል። አይ ሀንዬ የምትጠራብህን ስም ሲሉትም አሴ ብሎ ይነግራቸዋል። አሴ ታዲያ ምንድነው ስራህን ብለው ሲጠይቁት ስራ እንደሌለው ከዚህም በፊት እየሰረቀ እንደሚተዳደር ይነግራቸዋል። ታዲያ ሀናን ለመጀመሪያ ጊዜ ሲያገኛትም የሀናንም ስልክ እንደሰረቀ የባለቤትም ሳይቀረኝ ሰርቅ ያለው ሳይነግሩ ቀርተው ነው ወይ ይላል። በጣም በመገረም አቶ መስፍንም ታዲያ የሀና አባትና ሀና ህይወቴን ታድገው ቀይረውናል፣ ከእንደገና መወለድ በለው አሁን ሰርቼ ማደር እንጂ የበፊት ያደረግኩት ሁሉ የጸጸተው እንደሆነ ይናገራል። ሀናንና የሀናን አባት ሲቀርባቸው የሚሰራውን ስራ እንዳሳፈረውና እንዴት ብለውም ሲጠይቁት ሀናና የሀና አባት በጣም ጥሩ ናቸው። ታዲያ አበሉን፣ አጠጡን፣ አለበሱኝ፣ የሞተው ማንነታችን እንደገና ነፍስ ዘሩበት። ታዲያ አሁን መስረቅ ትተሃል ወይ ሲሉት በደንብ ነዋ፣ አሁንማ ከመስረቅ ይልቅ በጉልበት የሰርቼ የማድረው ነገር ነው የሚበልጥ። እሺ ምን አይነት ስራ ነው የምትፈልገው ሲሉትም ትምሩን እንደሆነ አልችለውም፣ ማንበብና መጻፍም እንኳን ትንሽ የቻልኩት በፋዘርዬ ነው። ታዲያ ደም ስለሰጠም አመስግነውት ነበረ። እናም ደም ስለሰጠው ነው ወይ የምታመሰግኙም በማለት አሴም ሲናገራቸው፣ ታዲያ ብር ትንሽ ሊሰጡት ስለነበረ ብር እንደማይፈልግ ይነግራቸዋል። ግን ደግሞ ምሳ እንዲገብዙት በዛ ምስጋና ይበቃኛል በማለት ሲነግራቸው ምሳ ጋብዘው አብረው ሲያወጉ ቆይተው ነበረ ይህን ነገር የተናገረው። ስለ ህይወት ታሪኩም የነገራቸው በቃ ስራ ይፈለግልሃል፣ የጉልበት ስራ ነው የምችለው በማለት ሲነግራቸውም እንደሚፈልጉለት ቃል ገብተዋል። ወይዘሮ ባዩሽም ሰተት ብላ ተመልሳ ወርቁ ልትመልሽልኝ ነው ወይ እንዴት መጣሽ ብላ ወይዘሮ ሜላትም ጠይቃታለች። ታዲያ ይህ ነው ወይ የምትጠብቂው? እኔ ጋር እንደሌለ ነግሬሻለሁ፣ ግን እርግብ ደውላልኝ ነበረ። ታዲያ እሷን አግኝቼ ወርቅሽን አስመልስልሻለሁ በማለትም እኔን መከታተልሽንም እንድታቆሚ ስትላት መጀመሪያውንም እንዳልተከታተለቻት ትነግራታለች። ታዲያ አሁን ግን እኔ እጅግ ስላለበት መከታተልሽ ስለማይቀር ክትትልሽን አቆሚ፣ እኔ እርግብን ነግሬ ወርቅሽን አስመልሳለሁ በማለት ታዲያ ከቤትም ስትወጣ በሀስቧ ብቻ 1 ሳምንት ጊዜ ስጭኝ እንጂ ወርቁን ካገኘ በኋላ ጭራሽ አታየኝም ታያለሽ በማለት ስታባት ትወጣለች። እርግብም ወደ ቸምቹ ሄዳ ቸምቹን ስለተረዳኸኝና ማግኘት ስላገኘኸኝ አመሰግናለሁ። አሁን ወደ አክስቷ እንደምትሄድ ደግሞ
አክስቷም ደግሞ ወይ ልትገላትም ሆነ የሆነ ነገር ብታረጋት አንድ ሰው ማወቅ አለበት ብዬ ነው ትለዋለች። አብሬሽ እንድሄድ ፈልገሽ ነው ወይ ይላታል። እንደዛ ሳይሆን እንድታውቅልኝ ነው፣ ምናልባት የሆነ ነገር እንኳን ብሆን በማለት ታዲያ የያዘችውን ቦርሳም ለቸምቹ ሰጥተው ይህን ነገር ያዝልኝ ባደራ ብላው ትሄዳለች። አብረን እንሂድ ወይ ሲላትም አይ ስለተረዳኸኝ አመሰግናለሁ። ወይዘሮ ባዩሽን በበኩሏ እየዛተች እየጠበቀቻት ነበረ። እርግብ ዛሬ ወይ እናትሽ ተመልሰሽ ትገቢያታለሽ ወይም ወርቁን ትሰጭኛለሽ በማለት እየዛተች ነበረ የመጣችው። እርግብ ስታገኛትም ወዲያውኑ ወርቁ የት አለ ብላ ትጠይቃታለች። የምን ወርቅ ስትላት ልትሰውጅኝ እንዳትሞክሪ ከወይዘሮ ሜላት የሰረቅሽውን ወርቅ በሞላ እንድትሰጭኝ ይፈልጋለሁ በማለት ትናገራታለች። እኔ ደግሞ አላየሁም የምን ወርቅ ብላ ስትሸመጥጣት በቃ መሞት ፈልገሻል ማለት ነው ብላ ሽጉጥ አውጥታ በግንባሯ ታነጣጥርባታለች። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? እውነት ጨክና እርግብ ላይ ተተኩስባት የሆነ ወይዘሮ ባዩሽ? ቸምቹስ ወርቁን ይዞ ምን ያጋጥመው ይሆን? ቀጣይ አብረን እናያለን። መልካም ቆይታ ይሁንላችሁ። ቪዲዮንም ስለምታዩልኝ አመሰግናለሁ። በያላችሁበት ሰላም ሁኑ።